ሰብስክራይብ ማድረግ አይዘንጋ። የጤና ባለሙያዎች አድማ የህወሓት ከፓርቲነት መሰረዝ 4 ቀን ቀርቷቸዋል። ሁለቱንም አጣምረን የምናይ ይሆናል። ከዚህ በተጨማሪ በአማራ ክልል 215 ትምህርት ቤቶች የ12ኛ ክፍል መልቀቂያ ፈተና ሙሉ በሙሉ አያስፈትኑም ተብሏል። የውጭ መብራት ያላበራ ነዋሪን በገንዘብ እቀጣለሁ ያለው ደግሞ የአዲስ አበባ ከተማ አስተዳደር ነው። ይህ በእንዲህ እንዳለ ከተማ አስተዳደሩ አዳዲስ ህጎችን የሚያወጣለት የደንብ ማስከበር ባለስልጣን መስሪያ ቤቱ ከገቢዎች ቢሮ በላይ ገቢ መሰብሰቡ ደግሞ ሌላ መነጋገሪያ ሆኗል። ሁሉንም በዝርዝር ይዘናል። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። ሁለቱም 4 ቀን ቀርቷቸዋል። ህወሓት ከፓርቲነት ሊሰረዝ፣ የጤና ሙያተኞች ደግሞ የተራብን ልንሰራ ቃል አልገባንም፣ መንግስት የዳቦ ይስጠን አሊያ አድማ ልንመታ 4 ቀን ቀርቶናል እያሉ ነው። ለነዚህ ሁለት አጀንዳዎች ቅድሚያ ለሰላም ብሎ መንግስት ያለው ነገር የለም። ጦርነት ያልፈራ መንግስት በአድማ ይደነግጣል ወይ የሚለው ሌላ ጥያቄ ነው። ንጹሃንን ሲያሻው በእግረኛ ወታደር ከዛም እልፍ ሲል በሚሊዮን የሀገሪቱን ሀብት እያፈሰሰ በታንክና በድሮን ግብር የሚከፍለውን ዜጋ ይጨፈጭፋል። ታዲያ መንግስታችን ስልጣኑን ለማስጠበቅ የማያደርገው ነገርና የማይቆፍረው ድንጋይ የለም። የብልጽግናው መንግስት 7 ዓመታትን ሲያስተዳድር 6 ዓመት እየተዋጋ ነው። ያለ ረፍት እየተዋጋ የመጣ መንግስት በአድማ ይደነግጥ ይሆን ስንል ከዚህም ጠየቅን። መደንገጡን ደንግጧል፣ ነገር ግን መፍትሄውን እስርና ድብደባ ማድረጉ አይቀሬ ነውም ብለውናል። ይህ ደግሞ ዛሬ በወላይታ 4 ቀን ቀርቶናል ብለው የወጡ የጤና ሙያተኞች በፖሊስ እንዲበተኑ ተደርጓል። ይህንን ደግሞ እየተባበሩ ያሉት የሆስፒታሉ የጤና ተወካዮች መሆናቸው ሌላ ሙያው ግዴታውን ያልተወጣ አደርባይ ሆኖም አግኝተነዋል። አገዛዙ ነዳጅ ጨመረ ሲባል በእግር መሄድ ለጤና ጥሩ ነው ብሎ መፍትሄ ያደረገው፣ የ4 ኪሎ መንግስት ኑሮ ተወደደ ለተባለው ደግሞ ሙዝ በዳቦ መብላትን መልስ አድርጎ አቀረበ። የህወሓት ብልጽግና አለመሆን ለመጨፍለቅ አልመቸው ሲል መነሻውን የቀንጀብ አድርጎ መጨረሻው ጦርነት ሆነ። ብዙ ንጹሃንም ሞቱ። የጤና ሙያተኞች ለመንግስት 7 የጥሞና ቀናትን ቢሰጥም መንግስት ግን በጥሞና ጊዜው አስቦ ምንም ማለት አልቻሉም። ዛሬ ላይ ባለፉት 3 ቀናት ምንም ማስተባበያም ሆነ የተሻለ ሐሳብ ሳይሰጥ ከተሰጠው 7 ቀን ውስጥ 4 ቀን ቀርቷል። መንግስት መልስ የማጣት ይሁን የመናቅ እስካሁን ያለው ነገር የለም። ይባስ ብሎ ራበል ላለ ኢትዮጵያውያን በምላሹ ነዳጅ 122 ብር ገብቶልሃል ቻለው የሚል ምላሽንም ሰጥቷለኝ። ህዝቦችን ማድመጥ ያልቻለ መሪ መጨረሻው ምን ይሆናል የሚለውን መልሱን ለፈጣሪ እንተወውና ባለፉት መንግስታት የነበረው የጤና ሙያተኛም ይሁን መንግስት ሰራተኛ፣ መምህራን ጥያቄው ዳቦ አልነበረም። ጥያቄው እርቦኛል አይደለም። ጥያቄው ከዚህ በተለየ የነበረው የደረጃ እድገት ነው። ጥያቄው ከዚህ በተለየ የነበረው የመኖሪያ ቦታ ምሩን ነበር። አሁን ላይ ግን ያ ሁሉ ተቀይሯል። ጫጫታው ቤት ኪራይ መከፍለው አጥቻለሁ። ጥያቄው ልጆችን ማስተማር አልቻልኩም፣ ትዳሬን ልፈታ ነው። ለዚህ ሁሉ ደግሞ ብልጽግና መልስ መስጠት ይችል ይሆን ስንል ሌላ አሳሳቢ ጉዳይ ነው። ምክንያቱም በአገር ውስጥ የሚሰበስበውን በጀት ይሁንም ውጭ የሚበደረውን ገንዘብ ድሮን ታጥቆበታል። ዛሬ ላይ በጤና ሙያተኛው የተጀመረው የእርቦኛል አብዮት የማይቀላቀለው ኢትዮጵያዊ ይኖር ይሆን ብለን ስንጠይቅ የማይቀላቀል የለም። ከተራ ሊስትሮ ጠራጊ የቀን ሰራተኛ ጠግቦ የማያድረው የመከላከያ ሰራዊት፣ የመምህራንና የመንግስት ሰራተኛ ብቻ የሁሉም ኢትዮጵያዊ ጥያቄ ነው። ከዚህ በፊት እንደነበረው የመንግስት ምላሽ ደሞዝ ብቻ አጠብቁ የሚለው መልስ አጥጋቢ አይሆንምና በአማራ ክልል 215 ትምህርት ቤቶች የ12ኛ ክፍል መልቀቂያ ፈተና ማስፈተን አይችሉም ተባለ። በአማራ ክልል እየተካሄደ ባለው ግጭት ምክንያት ትምህርት ያልጀመሩና ተማሪዎቻቸውን የማያስፈትኑ በርካታ የሁለተኛ ደረጃ ትምህርት ቤቶች መኖራቸውን የገለጸው ደግሞ የክልሉ ትምህርት ቢሮ ነው። ይህ በእንዲህ እንዳለ በመቶ ሺዎች የሚቆጠሩ የክልሉ ተማሪዎች አሁን ላይ ተስፋ በመቁረጥ ግማሹ የፋኖን ትግል ሲቀላቀል፣ ገሚሶች ደግሞ በጉልበትም ይሁን በይውንታ የአገዛዙን የሞት አውሮፕላን እየተሳፈሩ ይገኛሉ።
ቀሪው ደግሞ ወደ አዲስ አበባ ለመሰደድ መታወቂያ አምጣ አታምጣ እያለ በቀን ስራ ተሰማርቷል። በሀገር መከላከያ ስም ብዙ የሀገሪቱ ወጣቶች ከታች እስከ ላይ ባለው የብልጽግና ደቀ መዝሙር እየተመለመሉ የመልማዩን የስልጣን ዕድሜ እያራዘሙ ነው። ታዲያ በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ ይፋ ያደረገው ደግሞ የክልሉ ትምህርት ቢሮ ነው። በክልሉ አጠቃላይ 685 ትምህርት ቤቶች ያሉ ሲሆን የዩኒቨርሲቲ መግቢያ ፈተናውን የማያስፈትኑ 215 የአማራ ክልል ትምህርት ቤቶች ግን በከፊልም ይሁን ሙሉ በሙሉ የ12ኛ ክፍልን መልቀቂያ ማስፈተን እንደማይችሉ የክልሉ ትምህርት ቢሮ ገልጿለኝ። የውጭ መብራት ያላበራ ነዋሪን በገንዘብ ቀጣለው ያለው ደግሞ የአዲስ አበባ ከተማ አስተዳደር ነው። ይህ በእንዲህ እንዳለ ከተማ አስተዳደሩ አዳዲስ የቅጣት ሕጎችን የሚያወጣለት የደንብ ማስከበር ባለስልጣን መስሪያ ቤቱ ደግሞ ከገቢዎች ቢሮ በላይ ገንዘብ መሰብሰቡ መነጋገሪያ ሆኗል። አሁን ከሆነ የአዲስ አበባ ከተማ አስተዳደር ከየት ትመጫለሽ እያለ ከነዋሪዎች ላይ በሚሊዮኖች የሚቆጠር ገንዘብ በቅጣት እየሰበሰበ ነው። ይሄኛው ደግሞ ሌላው የገቢ ምንጩ ነው። የአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም የአገልግሎት ሰጪ ተቋማት ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10 ሺህ ብር ድረስ እቀጣለሁ እያለ ነው። ይህ ደንብ በመንገድ ዳር የሚገኙ ማናቸውም አገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም ድም ላይት የማስገባት ግዴታም ተጥሎባቸዋል። ይህ በእንዲህ እንዳለ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን መስሪያ ቤት ከገቢዎች ቢሮ በላይ ገንዘብ መሰብሰቡ መነጋገሪያ ሆኗል። የአዲስ አበባ ደንብ ማስከበር ባለስልጣን የተቋቋመው ደንብ ለማስከበር ቢሆንም በዚህ 9 ወር በቅጣት ስም ገንዘብ በመሰብሰብ የከተማውን ገቢዎች ቢሮ አስንቆታልም እየተባለ ነው። ባለስልጣን መስሪያ ቤቱ ዋና ዓላማዬ ገንዘብ መሰብሰብ አይደለም በሚል ቢያጣጥለውም የደንብ ጥሰቶች ሲከሰቱ እያስተማርንና እያስገነዘብን ባይሆን ኑሮ በቅጣት የሚሰበሰበው ገንዘብ ከዚህ 10 እጥፍ ይሆናል ሲሉም የሰበሰቡትን ገቢ አጣጥለውታል። ባለስልጣን መስሪያ ቤቱ ይህንን ይበል እንጂ ዜጎች ሕግን ወይም ጽዳትን ለማስተማር የቆሸሸ ውሃ ደፋ ብሎ 1 ሚሊዮን ብር መቅጣት፣ ከዚህ የመለፈ ሲል አህያ ሳር በላች ብሎ የአህያውን ባለቤት ገንዘብ መቅጣት፣ ይህ ሕግ ማስከበር ሳይሆን ዜጎቹን በተወለዱበት ሀገር ማሳቀቅ ካልሆነ በስተቀር